ስለዚህ ልጅቷ የመጣችበት መንገድ እዛ ካፌ ውስጥ የመጣችበት መንገድ አሳማኝ አይደለም በምን መንገድ መጣች መግለጽ ይቻላል ብታመጫት ትችያለሽ ግልጽ ነው ግን ያን ሪዝኑ የመጣችበት ሪዝን ድንገት ነው ሀፕን ያደረገችው ይዛት ማህደር ይዛት እንድትሄድ በሚመስል ደረጃ ማለት ነው ከዛ በኋላ ደግሞ እሳት አደጋው ደረሰ ልጁ ሞተ እናትየዋ መታ ልጅ ኮዚ ነበርሽ ብላ ትገባለች እናትየዋ ሮጣ አሳስ ውስጥ የገባች ያ የሀገሩ ጀግና የነጻነት ታጋይ የሚባለው ካራክተር እንዴት ነው ሚስቱም ልጆቹም እየተቃጠሉ ያለ ከኋላ እጁ ተይዞ ምናምን ሊያለቅስ የሚችለው ማለት አሳማኝ አይደለም ኦኬ ሌሎቹም የሱም ምንድነው የሱ ግሩፖች ደግሞ ልጁ ዛጋ እየተቃጠለች ልጁ አለች ተብሎ ከታሰበ እንዴትስ ዝም ይላሉ ማለት ቆሞ አይን ማጉረጥረት ነው እንዴ አይደለም ካራክተሮቹ በደም ዲፋይን አልተደረጉ ሪዝነብልም አይደለም ማለት የሆነ ነገር ሀፕን እንዲያደርግ the only thing ማህደር ያቺን ልጅ ይዛት እዛኛው አካባቢ እንድትገባ ነው የተፈለገው እና እንድትገባ መፈለጉ እንደ ስቶሪ ቴለር ችግር የለውም ግን ያንዳንዷ ፖይንት ኮኔክትድ ስትሆን አሳማኝ መሆን አለበት ሰላም የፊልሞሎጂ ፖድካስት ተከታታዮች እንዴት ናችሁ ዛሬ ደግሞ በሌላ ቪዲዮ መተናል ከኋላ እንደተለመደው እናኑ ግርማ ዛሬ እናኑ ትገኛለች ኑሻ እንዴት ነሽ ከካሜራው ጀርባ ነው ወይስ ከካሜራ ጀርባ ከኔ ጀርባ አይደለሽም ዞር ስር ይልሽ እሺ ዛሬ ስለምንድነው የምናወራው ስለ ዶቃ አይ ሆፕ አብዛኞቻችሁ አይታችሁታል ብዬ ተስፋ አደርጋለሁ ያላያችሁት ካላችሁ ደግሞ ስፖይል እንዳይሆን አይደል መለስ ብላችሁ ዶቃን አይታችሁት ወደዚህኛው ሪቪው ብትመለሱ ደስ ይለናል ካላያችሁት ብዙ ምናወራው ነገር ላይገባችሁ ይችላል ያያችሁት ግን ኢንጆይ ታረጉታላችሁ ብዬ ተስፋ አደርጋለሁ ፖድካስቱን ወደ ፖድካስታችን ያለው ሚሊዮንም እግረ መንገድን ንገራችሁ ፊልሙ ያለው ሰይፉ ኦን ኢቢኤስ ዩቲዩብ ቻናል ላይ የዶቃን ሙሉ ፊልም ታገኙታላችሁ ለሜቄዶኒያ ነው የሚውለው መሰለኝ ለግማሹ ገቢ ለሜቄዶኒያ ነው የሚውለው ተብሏል ፊልሙን አይተናል እኔ ያየሁት ሲኒማ ቤት ዓለም ሲኒማ ሲመረቅ በግፊያ ሰው የሚያይበት ታይም አልነበረ ያኔ ነበረ ያየሁት ያኔ ያየሁት መንገድና አሁን ደግሞ ዩቲዩብ ላይ ተጭኖ ብቻዬ በተረጋጋ መንፈስ ሳየው ሁለት አይነት ኢምፕሬሽን ነው ያለኝ ከመጀመራችን በፊት ፊልሙ ሲመረቅ በነበረበት ታይም የነበሩትን የተወሰኑ ኢንሲደንቶች ለማንሳት ለሞክር እንግዲህ ዶቃ ትሪለሩ እውነት ለመናገር ቆንጆ የሚባል ነው ትሪለሩ አሁን ፊልሙ ሳይሆን ትሪለሩ ሲታይ ቆንጆ ነው እኔ ትሪለሩ ስቦኝ አዘ ፊልም ሜከር ባዮ ብዬ በቃ ማየት አለብኝ ቅድስ ቆንጆ ፊልም ሰራሽ ምናምን ብዬ እንዳይ አድርጎኛል ካየሁት በኋላ ያለኝ ኢምፕሬሽን ስሜት ኮሜንት ሐሳብ ምንድነው የሚለውን ፈርዘር እንመጣበታለን ትዝ ሲለኝ ለተወሰነ ሊሚትድ ታይም ነበረ ሲኒማ ቤት ስክሪን ላይ የነበረው እና ሰው ደግሞ አጭር ጊዜ ነው የሚታየው ብሎ ስላሰበ ብዙ ሰው ፊልሙን ለማየት ሞክሯልና ያኔ በጣም ብዙ ሰልፍ ነበረ ሄደሽ ኦን ታይም ብትሄጂም ቀደም ብለሽ ብትሄጂ ምናምን በጣም አስቸጋሪ ነው ከሰው ብዛት አንፃር ማለት ነው ከገባሽም በኋላ ስልክ ይዘሽ መግባት አትችይም ስልክ ብቻም ሳይሆን ምንም ነገር ይዘሽ መግባት አትችይም ይሄ ኤሌክትሮኒክ ዲቫይስ ይዘሽ መግባት አትችይም ቁልፍ ይዘሽ መግባት አትችይም ምንድነው ማለት ተፈትሻ አስቀምጠን ነው መገባው ሁሉም አስቀምጦ ላስቀመጠበት ቁጥር ተሰጥቶት ምናምን ነው መትገቢው እና በዛ ጊዜ ደግሞ ፊልም ቢሰረቅበት ታይም ነበረ ምናምን ሰው ደግሞ በጣም ኤክሳይትድ ሆኖ ሊቀርጽ ይችላል ምናምንና እሱን ለማስቀረት ኤሌክትሮኒክ ዲቫይስ ስልክን ጨምሮ እንዳይገባ ተደርጎ ነበረ ሶ አየሁት
ምን አይነት ኢምፕሬሽን ፈጠረብኝ የሚለውን እናወራለን ፊልም ሲመረቅ ትዝ የሚለኝ ሐዋሳ ነው ምን ፊልም ነበረ አሁን የሲኒማ ባህል ላይ ፎከሱን አድርጎ የተሰራው ፊልም ግሩም ኤርሚያስ ምናምን የተሳተፉበት አፌኒ አይደል አፊኒ ነው ላስት ይር ማለት ነው አፊኒ እሱ የሲዳማ ባህልና ባህል አዳራሽ ሲመረቅ ሰዎች ፌስቡክ ላይ ላይቭ ስትሪም ለማድረግ ሞክረው ነበርና በጣም አስቂኝ ነው እውነት ላይቭ የሚያስተላልፈው ምን አስቦ ነው አይ ፊልሙን አያየውም ወይ in the first place ምን ስልክህን እኮ በቃ መርሳት ያለበት ቦታ ነው ሲኒማ አው ግን እንዴት ነው ላይቭ እሺ መቅረጽ ችግር የለውም ላይቭ አይ ነው በጣም ከባድ ነውና ፊልሙ ተቋረጠ እና ሰው ለፊልም ሰሪው ለፊልም ያለውን ሪስፔክት ያለውን ቫልዩ የለካንበት ሞመንት ይመስለኛል ያና ያው ከዛ በፊት በጣም ብዙ ፊልሞች ሲኒማ ገብተው በንጋታው ተሰርቀው በሲዲም ምናምን ወጥተው ያውቃሉ ከብዙ አመት በፊት ራሱ አይደል የሚሰረቁባቸው መንገዶች በጣም ብዙ ናቸው ያው ሲኒማ ቤት ሪከርድ አይደረግም ሲኒማ ቤቶቹ ግን ወይም ሲኒማ ቤቱ የወከላቸው ባለሙያዎች ወይም ሰራተኞች ምናምን ሊሰሩቅ ይችላሉ አሁን ግን ሌላ ሲስተም አለ እሱን ሌላ ጊዜ እናወራበታለን ዶቃ ፊልም የኔን ኢምፕሬሽን ለመናገር ያክል ወደ ዲቴል አሁን ዩቲዩብ ላይ ካየሁት በኋላ የተወሰኑ ነጥቦችን እንደ ፊልም ሰሪ አንስቼ ነበረ እሱን እናወራበታለን ግን ሲኒማ ቤት ሳየው honestly speaking በጣም አፕሪሺየት ያደረኩት ፊልም ነበረ ሲኒማ ቤት ሳየው ያዩዋቸው ስተቶች ነበሩ ያው አንድ ጊዜ ፊልምን ስታይና ደግመሽ ስታዩ ይለያያል አይደል ስለዚህ አፕሪሺየት አድርጌው ነበረ አብሮኝ ፊልም ሰሪዎች አይተው የተወሰነ ዶቃን ወግኜ የተወሰነ ንግግር ነበረን ኮንቨርሴሽን ነበረን ሆነ ዲቤት ነገር ነበረን ምናምንና ሙሉ በሙሉ መተቸት የሌለበትም ብዬ ነው ማስበው ሙሉ በሙሉ መተቸት የሌለበትም ኢን ሴንስ ዝም ብሎ ማይረባ ፊልም ነው ወይም በቃ አይመስጥም እንደዚህ ነው እንዴ የጠበቁት እንደዚህ አይደለም መባል ያለበት አፕሪሺየት ማድረግ ያለብሽን አፕሪሺየት አድርገሽ በቃ ስተት ናቸው ብለሽ መታሰቢያቸው ነገሮች ደግሞ ጎን ለጎን ሊስት አውት መደረግ አለበት ዝም ብሎ ከመውቀጥ አይደል ዝም ብሎ ከመውቀስ እንደዛ መደረግ አለበት የሚል ዲቤት ነበረኝ ዲቴል ከማውራቴ በፊት እኔ አንቺም ተዘጋጅተሽበታል አይደል of course ሲመረቅ እኔ ሐዋሳ ነበርኩ እሺ እና የሆነ እንድመጣም ያረጋኝ ሌላ ጉዳይ ነበርና ሶሻል ሚዲያ ላይ ፕሮሞሽኑን ሳይ ቀኑ ኦቨርላፕ ያረጋልና በቃ እዚህ ካሉ ጓደኞቼ ጋር መጣለው እና ያለን ምናምን ብዬ ካንሰል አደረኩ ሌሎቹን ጉዳዮችና ለሱ ብቻ መምጣት አልቻልኩም እንጂ በቃ ያው ቅድስት ይልማ ናት ጥሩ ቆንጆ ፊልም እንደሚሆን እርግጠኛ ነበርኩኝ I think ማን ናቸው የጠፉ ሰዎች ለምሳሌ መዲ አይደለ በቃ እሷንም ማየት መቼስ በቃ የሆነ በትልቅ ስራ ቢመጡ ነው ምናምን ኤክስፔክቴሽንን ብቻ ሃይ ኤክስፔክቴሽን ነበረኝ ከዛ በኋላ ግን ስመጣ ኦሬዲ ወርዷል ሲኒማ ቤት እየታያል ነበር ከዛ አሁን በሰይፉ ሲመጣ ነው ያየሁት ማለት ነው እንዳንተ ሁለቴ ምናምን አላየሁትም አንዴ ነው ያየሁት ያ እሺ ያንቺ ሐሳብ ምንድነው ፈርስት ኢምፕሬሽንሽን ንገሪ ስቶሪ ላይም ምንድነው ኢንስታግራም ላይ ምናምን ሼር ያደረግሽ ነገር አለ እስቲ ከሱን ጀምር ኤክስፔክቴሽን አሁን እንዴት አድርጌ እንደምነግር አላቅም መጀመሪያ ለምሳሌ ፖስተሩን ሳየው I know it's something about የሀገር ጉዳይ ምናምን አይደል የሆነ የምትገምተው ነገር አለ ከዛ በኋላ ሰዎችም የጻፉት ነገር አለ ሲኒማ ካዩ በኋላ ምናምን ልክ እንዳልኩ እኔ ቶሎ ስላላገኘሁት ማለት ነው ከዛ ልክ የሀገር ኢሹ እንደሆነ በቃ ከሪያሊቲ ጋር ሪሌት የሚያደርግ ነገር እንዳለው ምናምን ስታቅ የመጀመሪያ ሊያሰጋህ የሚችለው ነገር ይሄ ከሳይድ ከመያዝ አንፃር ስቶሪውን እንዴት መንገር ይቻላል ፖለቲካሊ አፕሮፕሪየት መሆን ሂስቶሪካሊ አፕሮፕሪየት መሆን ተርም መምረጥ ስቶሪውን የምታስኬድበት መንገድ በጣም ቻሌንጂንግ ይሆናል ሚል እንትን ይኖረኛል
ሶ ለምሳሌ ልክ ስቶሪው ሲጀምር ሜንሽን የሚደረጉ ሁለት ሳይዶች አሉ አይደል ኔሚንጉ በቃ ከዛ ጀምሮ ነው አፕሪሺየት ያደረኩት ማለት ኤግዚስት ማያረጉ ኔሞች መጠቀም ለዚህ ፊልም ሲባል የሆኑ አይነት ህዝቦች ከዛ እነዛን ደግሞ ካራክተራይዝ ማድረግ even hair styleአቸው ራሱ ያኛው በቃ the moment look hair styleውን ስታይ recognize ታደርጋለህ የዛኛው ሳይድ ነው ማለት ነው ምናምን ትላለህ እና እሱ ቻሌንጅ በጣም አለ በተለይ ደግሞ እኛ ሀገር ላይ ሲሆን appropriate ለመሆን በጣም ትታገላለህ in the middle of that creativityህን ደግሞ አስጠብቀህ እንደገና ሳይድ ሳቲስ እንደገና ለብዙ ሰው ለማጆሪቲ አትሊስት ማይጎረብጥ terms ማይጎረብጥ ስቶሪ ቴሊንግ መናገር ፖለቲካሊ መንዳልኮ appropriate ለመሆን ስትሞክር እንደገና ክሬቲቪቲ affected ይሆናል በዚህ ሁሉ ቻሌንጅ ውስጥ የተሰራ ነገር ስለሆነ appreciation ከዛ ነው የሚጀምረው ነው ያ ኦኬ ሶ እኔ የመጀመሪያውን ሐሳቤን ለመናገር ስሞክር ሐሳቡ ለማስተላለፍ የፈለጉት ሐሳብ ይሄ በቃ ሰላም ነው የሚያስፈልገን ተዋልደናል የተለያየ ዘር ብንሆንም የተለያየ ዳይቨርሲፋይድ የሆነ ሶሳይቲ ቢሆንም ተዋልደናል ከዛ ውስጥ የሚዋደዳል ከዛ ውስጥ ደግሞ ሚዛመዳል አንድ ላይ አንድ መሬት ተጋርቶ የሚኖር ነው ያልተጠቀምንበት ሪሶርስ አለ እዛ ያልተጠቀምንበት ሪሶርስ ላይ ከምንጣላ መጣላታችን እንዳንጠቀመው አድርጎናል ስለዚህ መስማማታችን ያለንን ሪሶርስ ለሁላችንም ይበቃል በጋራ መጠቀም እንችላለን የሚል ጠቅለል ያለ ኮንሰፕት ነው ያለው ሶ ከኮንሰፕቱ ጸብ የለኝም ቆንጆ ኮንሰፕት ነው መነገር ያለበት ነው መነገር ያለበት ነው ማለት ያለ ነገር ፋክት ነው እሱ ወደ ፊልም ማምጣት ኢንተረስቲንግ ነገር ነው ነገር ግን ኮንሰፕቱ እንዳለ ሆኖ አይዲያው እንዳለ ሆኖ ቲሙ እንዳለ ሆኖ ማስተላለፍ የተፈለገው መልእክት እንዳለ ሆኖ as a filmmaker visually እንዴት ስቶሪውን ለመናገር ተሞክሯል የሚለው ነገር በጣም ኢምፖርታንት ነው ሶ ያወራን ያለነው ስለ ፊልም ነው ስለ ድርሰት አይደለም ስለ ቪዥዋል ኤሌመንት ነው ስለዚህ በምስል ታሪክን ስንናገር ካራክተር ይኖራል ስቶሪ ፍሎ ይኖራል አይደለ ሴቲንግ ይኖራል ዲያሎግ ይኖራል አይደለ ማስተላለፍ የተፈለገው ሐሳብ ይኖራል ሶ እነዚህ ሁሉ ቪዥዋሊ ተግባብተው መሄድ አለባቸው ብዬ ነው ማስበው ስለዚህ እውነት ለመናገር ዶቃ ላይ እነዚህን አሁን ያልኳቸው ነገሮች አላገኘዋቸው ታሪኩ በደንብ ናሬት ተደርጓል ብዬ አላስብም ወይም ታሪኩ አሳማኝ በሚሆን መንገድ ወይም ሶሉሽን በሚያመጣ መንገድ ናሬት ተደርጓል ብዬ አላስብም honestly speaking so መጀመሪያም ምንድነው ትሬለሩን ሳየው ወድጄዋለሁ ትሬለሩን ቅንጭብጭብ በሚሉ የሚያማምሩ ሾቶች የሚያማምሩ ቪዥዋል ኢፌክቶች ምናምን ናቸው በቃ ባጭር ደቂቃ ይሄንን ካየው ሙሉ ፊልሙን ደግሞ ጥሩ በሆነ መንገድ ላየው ይችላልው ብዬ አሰብኩኝ እንደዛ ላስብ የቻልኩት ዳይሬክተሯ ቅድስት ይልማ ስለሆነች ነው ከዚህ በፊት ሞዳቸውን ፊልሞች ስላሳየችኝ ያው ብዙ ሰዎች የሚያደንቋት ፊልም ሰሪ ነች ከዛ በፊትም ጀስቲሺያ በሚል ፊልም አይቼ ቅድስት ማለት ጀስት ሐሳቡ አሪፍ ነው ለምሳሌ ጀስቲሺያ የሴቶች መብት ነው በቃ መናገር አለበት as a storyteller as a filmmaker መናገር አለብን ግን በምን መንገድ ነው የምንናገረው ነው ግልጽ ነው ሶ ካሜራው ስላማረ ምናምን አይደለም ወይም በቃ የሚችል አክተር ስለመጣ ምናምን አይደለም በቃ ስቶሪው ጥንቅቅ ተደርጎ መሰራት አለበት ስለዚህ በዛ ደረጃ ቅድስትን አላገኘዋትም እውነት ለመናገር በጣም ማከብራት ባለሙያ ነች ኢንስፓየር የምታደርገን ባለሙያ ነች ግን እንደጠበቅኩት ወይም መነገር ባለበት ወይም በሷ አቅም ልክ ወይም ሙያው ላይ በተሳተፉ ባለሙያዎች ልክ ሐሳቡ በደም ዴሊቨር ተደርጓል ብዬ አላስብም አይ ቲንክ ትልቁ ችግር ስቶሪው ነው የዶቃ ስቶሪው ነው ኦኬ ስቶሪውና ስቶሪውን ናሬት ለማድረግ የተሞከረበት መንገድ ስቶሪውን ደግሞ ኮንክሉድ ለማድረግ የተሞከረበት መንገድ ለኔ ጀስት
እንትን ነው ምድር ሻሎ ነው የሆነው እስኪ ምኑ ጋር ወይ ደግሞ ምን ቢሆን ፍሎው ነው የሆነ እንትን እንዲያገኙት ማለት ነው ሰፓሬት የመጀመሪያው ምክንያት ምንድነው እንግዲህ ሀገራችን ውስጥ ያለው ጸብ የፖለቲከኞች ነው አይደለ ብቻ በብዙ መንገድ ሀገራችን ውስጥ ያለውን ችግር ናሬት ለማድረግ ልትሞክሪ ትችያለሽ ስፔሲፊካሊ ግን እዚህ ፊልም ላይ የሁለት ሰዎች ያቧደኗቸው ግሩፖች ጸብ ነው ግልጽ ነው ስለዚህ የሁለቱ ጸብ ደግሞ መነሻው ለምሳሌ መጀመሪያ ፊልሙ ሲጀምር አንደኛው ግሩም ዘነበ የሚሰራው ካራክተር በድብቅ የጠላቶቹ ሰፈር ይሄዳል አይደለ ከዛ በኋላ አደጋ ይደርሳል ወይም ጀስት ከተማውን ያቃጥሉታል ከተማውን ሲያቃጥሉት የታሪኩ ወይም የግጭቱ መነሻ የግሩም ዘነበ ተቃራኒ ካራክተር ሚስትና ልጆቹ ሞቱበት አይደለ እሱ ነው ልጄንና ሚስቴን ገድሎ ምናምን አይደለ በተደጋጋሚ በዲያሎጉም ለመግለጽ ሲሞክር የነበረው እውነት ይቅርታ ካራክተር ኔሙ ምንድነው የግሩሜ ቻለው ነው ማን ነው ችግር የለም የግሩም ዘነበ ተቃራኒ ካራክተር አለ አይደለ ሚስቱ ጫጫታ ምናምን ስትሰማ መጣች እና ልጄስ ምናምን ትላለች እንዴ ልጅሽ እዚህ ምን ትሰራለች ይላታል እዚህ እኮ እየተጫወተች ነበር ብላ ሮጣ ትገባለች እሳት ውስጥ እሱ ምንም አይላትም ማለት ያዙት ምናምን ግን መሄድ ይችላል ሚስቱ እሳት ውስጥ እየገባች ቆሞ አያት እና እሱ በጣም ብዙ ህዝብ አዳም ይጠብቀው እሱኮ የነጻነት ታጋይ መሆኑ ነው እንግዲህ እኮ ምን መሰለሽ አሁን የመጀመሪያው ችግሬ ከምን እንደሆነ ታውቂያለሽ ልጅቷ ህፃኗ ከማህደር ገጸ ባህሪ ጋር ሪሌትድ ለመሆን የተሞከረበት መንገድ እንግዲህ ወይ እዛው የሚሰራ ሰራተኛ አላመጣትም አስቢው ሴትየዋ ስትሮጥ የነበረችበትን መንገድ አስቢው ትንሽ ከካፌው የምትኖርበት ኤሪያ ይርቃል ማለት ነው ከቤቷ ነው እንደምትመጣው አዎ የሆነ ስራ እየሰራች ነበር የሆነ ጫጫታ ተሰማለች ሮጣ ትመጣለች ስለዚህ ልጅቷ ህፃኗ ልጅ ያን ያህል እስክትርቅ እናትየዋ የት ነበረች ማን ነው እዚህ ሲያመጣት ሚለው ነገር ዲፋይን አልተገለጸም መጣች ሀፕን አረጋ ሞተች ተባለ ነው አይደለ ስለዚህ ልጅቷ የመጣችበት መንገድ እዛ ካፌ ውስጥ የመጣችበት መንገድ አሳማኝ አይደለም በምን መንገድ መጣች መግለጽ ይቻላል ብታመጫት ትችያለሽ ግልጽ ነው ግን ያን ሪዝኑ የመጣችበት ሪዝን ድንገት ነው ሀፕን ያደረገችው ይዛት ማህደር ይዛት እንድትሄድ በሚመስል ደረጃ ማለት ነው ከዛ በኋላ ደግሞ እሳት አደጋው ደረሰ ልጁ ሞተ እናትየዋ መታ ልጅ ኮዚ ነበርሽ ብላ ልጅ ብላ ትገባለች እናትየዋ ሮጣ አሳስ ውስጥ የገባች የሀገሩ ጀግና የነጻነት ታጋይ የሚባለው ካራክተር እንዴት ነው ሚስቱም ልጆቹም እየተቃጠሉ ያለ ከኋላ እጁ ተይዞ ምናምን ሊያለቅስ የሚችለው ማለት አሳማኝ አይደለም ሌሎቹም የሱም ምንድነው የሱ ግሩፖች ደግሞ ልጁ ዛጋ እየተቃጠለች ልጁ አለች ተብሎ ከታሰበ እንዴትስ ዝም ይላሉ ማለት ቆሞ አይን ማጉረጥረጥ ነው እንዴ አይደለም ካራክተሮቹ በደም ዲፋይን አልተደረጉ ሪዝነብልም አይደለም ማለት የሆነ ነገር ሀፕን እንዲያደርግ the only thing ማህደር ያቺን ልጅ ይዛት እዛኛው አካባቢ እንድትገባ ነው የተፈለገው እና እንድትገባ መፈለጉ እንደ ስቶሪ ቴለር ችግር የለው ግን ያንዳንዷ ፖይንት ኮኔክትድ ስትሆን አሳማኝ መሆን አለበት ግን ቃሊ ላቋርጠህና ማለት ነው አሁን I don't know አሁን እኔ ሳየው እሱን ሲን ማቀው የገጠር እንትን አለ ትንሽ የገጠር ከተማ
ከተማም አትበለው በቃ ለገጠሩ ግን ትንሽ ለከተማ ትንሽ የሚያቀርባቸው ነው መካከለኛን በለው ለምሳሌ በጣም ገጠር አለው አካባቢው መካከለኛ አለው ደግሞ ከተማችን የሚሉት አለ ስለ መካከለኛው ነው እኔ ማወራው ማለት ነው ሶ ሲኑን ሳይሆን እሱን ከተማ ነበር ሳስብ የነበረው እንደሱ አይነት ከተማ ላይ እንዴት ይሆናል መሰለ ለምሳሌ ሁለት ይሄንኑ ስቶሪ የሚኖሩት ሰዎች አቃለው አካባቢ አቃለው ሶ ከዛም ከዚህም አካባቢ ገበያ ሲሆን ይመጣሉ ልክ የግሩሜ ወንድም ሆኖ የግሩም ዘነበ ወንድም የሚሆነው አስተናጋጅ ሆኖ የሚሰራው ልጅ እዛ ከተማ ውስጥ ያለች ትንሽዬ ካፌ ውስጥ ገበያው አጠገብ ይኖራሉ ቁርስ ቤቶች እንደዚህ ምግብ ቤት ምክንያቱም ገበያ የሚመጣው ሰው ምሳውን በልቶ ምንድነው ይሄ ብርዝ ጠጥቶ ጠጅ ጠጥቶ የሚሄድባቸው አሉ ሊትራሊ ላይክ ኤክስፒሪየንስ ያረኩትን ነው ማወራለ እና ገበያው መካከል ላይ you can identify like አይተህ ይሄ አካባቢው ሰው ነው ይሄ ደግሞ ለገበያ ብሎ የሚመጣ ከጎን ያለው ሰው ነው and next day ሊጣሉ ይችላሉ ነው ማለት literally በዚሁ አይነት ሲቹዌሽን ምናምን so እሱን ፒክቸር ያደረኩ ነው ሳይው የነበረው ከዛ እናትየው የመሰለኝ ከቤት የመጣች ሳይሆን እዛ ማርኬቱ አካባቢ ያው እንግዲህ እነዛ ሲያጠቁ ጣላታችን ብቻ ነው እዛ ኤሪያ ላይ የሚኖረው ነው አይደል አሰምሽናቸው እንጂ ስፔሲፊካሊ የግሩምን ወንድም ብቻ አይደለም ታርጌታቸው የሚመስለኝ አይደል ነው ወይስ ዋናው ታርጌታቸው እሱ ነው ዋናው ታርጌታቸው እሱ ነው ግን ኦኬ ሶ የነሱ ከተማ ነው ተደብቋል እሱ ተደብቅ ያለው ብሎ ነው የሚያስበው ግን እነሱ ደግሞ እዛ እንዳለ አወቁ በድብቅም የግሩም ካራክተር ስለዚህ the whole fight የተነሳው is just to attack him ማለት ኮኔ ቀረው ህዝብ እኮ የነሱ ነው of course ለምሳሌ አንድ ከተማ ላይ ያሉ ለምሳሌ somewhere happen የሚያረክ ከሆነ በአንድ አታክ መካከል እሱን መግደል ከዛ በኋላ making it look like ትዝካለሽ የነግሩም ካራክተር ኢንቫይሮንመንት ላይ ቀይ ቀለም ሲያረጉ ነበር የከሌ ዘር ብናም ብለው ሊያስወጣቸው እንደዛ ያው ተቀላቅለዋል ያ but anyways በዛ እንትኑ ስለነበርኩኝ እንደሱ አይነት አካባቢ ላይ ለምሳሌ ህፃናት ማለት ነው አታምንም ማለት በጣም ትልቅ ዲስታንስ ሊሄዱ ይችላሉ እኮ ምን መሰለሽ ሊሄዱ አይችሉም እኮ አይደለም ዲያሎግ ሊሆን ይችላል እቺ በቃ ምናምን የሆነ ዲያሎግ sound for everyone ለማንንም ሰው ኦኬ የሚያስብል ነገር ምክንያት መኖር አለበት ለምሳሌ እኔ ስቶሪ ስጽፍ ማለት ነው ስቶሪው እኔ ማቀው ስቶሪ አለ አይደለ ስጽፈው ግን ውስጥ ያለውን ስቶሪ ጽፌዋለሁ ወይ ነው ግልጽ ነው አንዳንዴ ምን ያጋጥመኛል ስክሪፕት ለሰው ሳነብ ይሄስ ምንድነው ይለኛል እኔ ኦሬዲ አይሚሮች ስላለ ነው አልጻፍኩትም ለሰው በሚገባ መንገድ አልጻፍኩትም ዲስክራይብ አላደረኩትም እና አሳማኝ አይደለም በምን ምክንያት ሁሌ ትሄዳለች ወይ ምናምን የሆነ ስፔሲፊክ ሲን ዲያሎግ የሆነ ዲስክሪፕሽን ያስፈልጋል እና ማህደር something happens ሲያደርግ ይዛት እንድትጠፋ የተመቻቸ ነገር ነው የሚመስለው ግልጽ ነው በተለይ የሳቱ ሲን ላይ አስተዋውሳለሁ እኔም ያያሁኝ ለክ የሱን ወደ ሳቱ ለመሮጥ በጣም አልሞከረም እሱ በጣም ሞክሮ ሌሎቹ ሰዎች ቢከለክሉት ለኔ ትንሽ እሷንም መከልከል ይችላሉ እሱ መከለከል ማለት እሷ በጣም ረጅም ዲስታንስ ነው እስከ ሳቱ የሮጣችውና አንድ ሴት ብትሮጥ እና እንደዛ አይነት ጎረምሶች ቢሮጡ ያጥፏታል by the way ሳት ቢየነደደ ገባሽ ማለት ኢሚዲየትሊ ተቃጥለሽ ትሞቻለሽ ማለት አይደለም ሰው ገብቶ ሊያድንሽ ይችላል ስለዚህ ያው መሞታቸው ተፈልጓል ነው ምክንያቱም ሰውየው አውትሬጀስ እንዲሆን ምናምን መሞቱን እኮ ተፈልጓለሽ ግን ምክንያታዊ ማድረግ አለብሽ አይደል ስቶሪ አይደል እየተናገርሻለሽ of course so real life ላይ happen ያደርጋል real life ላይ ነው ሚስቴ especially 20 ምናምን ወጣቶች ከኋላ ቆመው ምናምን መሆኑ happen ያደርጋል ማለት አያረግም አሳማኝ አይደለም ምን ተፈጥሮ ነው እንደዛ happen የሚያደርገው ነው እውነት ነው እሺ ሶ ሌላው የወደድኩትን ነገር በመሃል ለመናገር ለሞከር ቅድም የገለሻቸው ነገሮች አሉ ካራክተሮቹን ወይም ማህበረሰቡን ክላሲፋይድ ለማድረግ የተሞከረበት መንገድ በልብስ ሊሆን ይችላል በሄር ስታይል ሊሆን ይችላል በስም ሊሆን ይችላል የራሳቸው ሆነ የማህበረሰብ ተርም አላቸው ምናምንና በሱ ለመግለጽ ተሞክሯል ሌላው ደግሞ ሎኬሽን ነው ሎኬሽኑ በጣም ምርጥ ሎኬሽን ይሄ አመዳማ የሆነ ይሄ አቧራማ የሆነ ሎኬሽን ነው እና እሱ ምን ይነግርሻል መሰለሽ ድህነትን
አይደለም ይናገራልና በጣም በድህነት የቆረቆዘ ማህበረሰብ ላይ እንደዚህ አይነት ደግሞ ጸቦች አሉ እንደዚህ አይነት ጦርነቶች አሉ ለማህበረሰቡ አይጠቅሙ ገባሽ ማህበረሰቡ መኖር ነው የሚፈልገው ምናምን ላይፍ ቻሌንጅ እንድታረገው ነው የሚፈልገው እና ያንን ሪያሊቲው ላይ ያለውን ነገር በደም ከሎኬሽን አንፃር በደም ለመግለጽ ተሞክሯል ሌላው ካስቲንግ ነው እያንዳንዱ ካስቲንግ ትወናቸው በደንብ አሳይተዋል ብዬ አስባለሁ ሶ ያልተመቸኝ ካስቲንግ አለ እሱን የተወሰነ ካወራው በኋላ አክቲንግም ቆንጆ አክቲንግ ነው ከለር ግሬዲንግ ተመችቶኛል ሴት ዲዛይኑ አካባቢው ላይ ካፌው ላይ ቤቶቹ ላይ ኢንቫይሮንመንቱ ላይ ምናምን ሴት ዲዛይኑ ለመምረጥ የተሞከረው መንገድ ምናምን አሪፍ ነው ሳውንድ ትራክ ሳውንድ ስኮር ሙዚቃውን የማ እና ባሏ ነው ስሙ ማን ነበር ብቻ ስሙን ረሳሁት እና ምን ሊሪክሱን የጻፈው ነው አቀናባሪ ኦኬ እኔም አላንተናል የማ ፕሮዲዩሰር እና ባል ነው ሳውንድ ትራኩ ሙዚቃው ሳውንድ ስኮሩ ቆንጆ ነው ያልተመቸኝ ደግሞ ቪኤፍኤክሱ ነው ቪዥዋል ኢፌክቱ እሳት something በሽጉጥ በጥይት ምናምን ለመፍጠር ፍንዳታም የቦምብ ፍንዳታው ምናምን I think የተሻሉ ቪዥዋል ኢፌክት ባለሙያዎች ይዘክቷ ሙሉ በሙሉ ብሎ ሶ ሌላው ያልተመቸኝ ነገር ምንድነው ቪዥዋል ኢፌክቱ ብዙ አሳማኝ አይደለም ቪዥዋል ኢፌክት ላይ ገና ነን አይደለ ላይክ in the industry ቪዥዋል ኢፌክት የወደድከው አለ እስከ ዛሬ የወደድኩት አለ ግን ያው ምን መሰለሽ የወደድኩት የዛሬ ስንት አመት የተሰራ ነው እና ዶቃ ደግሞ በቅርብ አመት ነው የተሰራውና ከቪዥዋል ኢፌክት አንፃር ጥሩ የሚሰሩ ባለሙያዎች ነበሩ ምናልባት ይሄንን የሰራው ባለሙያ ለኔ አላሳመነኝም the worst visual effect ሙከራ አሪፍ ነው ጥሩ ተሞክሯል ምናምን visual effect ስንል ምን ጋር እንዳለ ያው የሚፈነዳው ፓርት የሚቃጠለው ፓርት ምናምን የምር አይደለም ስለዚህ እሱ ያው ቪዥዋል ኢፌክት ነው ስለዚህ ያ ነገር ሪያሊስቲክ አይመስልም ነው አሳማኝ አይደለም ማለት ሪያሊስቲክ አይመስልም የምር ሀፕን ያደረገ አይመስልም ለምሳሌ የውጭ ፊልሞችን ስናይ ያው የኛ ፊልም ከውጭ ፊልሞች ጋር እንትን አይልም ላይወዳደር ይችላል ግን አሉ አትሊስት በጣም በዛ ስታንዳርድ ለማቀራረብ የሚሞክሩ ቪዥዋል ኢፌክት ባለሙያዎች ፊልሙን ያያየው it shouldn't be like okay ቦምቡ ፈነዳ ነው እንጂ like okay visual effect ብለ ነው ፊልም እንደዛ ሆነ የለበትም ነው ለምሳሌ አንዳንድ ቦታ ቁጭ የተደረገ ይመስላል ይሄ ዝም ብሎ እሳት ሲቀጣጠል ቪዲዮ ይቀረጽና እሱ ዝም ብሎ ቁጭ ይደረጋልና እንደሱም ይመስላል አንዳንዱና ሌላው ካሜራ ላይ በጣም ብዙ ቦታ ዲፎከስ የሆነ ፓርት አለ ለምሳሌ እዚህ ጋር ጽፌዋለሁ 1 ሰዓት ከ05 ደቂቃ ከ23 እዚህ ፊልሙን ስታዩት እዚህ ላይ እንግዲህ ፎርዋርድ ያደረጉ አንድ ሰዓት ከ17 ደቂቃ ከ52 ሰከንድ 1 ሰዓት ከ29 ደቂቃ ከ08 ሰከንድ ምናምን እና ብዙ ቦታ ነው ያለው እና አንዳንዴ honestly speaking ስለ ፎከስ ካወራን ማለት ነው ማለት ሀፕን ማድረግ የሌለበት ስለ ዲፎከስ ምናምን ፊልም ላይ አይደለም አንዴ ሁለቴ ሶስቴ ሀፕን ማድረግ የሌለበት ነው ብዙ ጊዜ ሳይሆን አንድ ጊዜ እንኳን ሀፕን ማድረግ የሌለበት ነው ዶቃ ፊልም ላይ ግን በጣም በተደጋጋሚ ሀፕን የሚያደርግ ያደርጋል ዲፎከስ እና እንግዲህ የተጠቀሙት ካሜራ ብላክ ማጂክ 6K Pro ነው እንዳለኝ መረጃ ሲኒማ ሌንስ ነው የተጠቀሙት እና በጣም አፐርቸሩ የሚከፍት ከሆነ ፎከስ ኤሪያው ይጠባል እና በጣም
ፎከስ የምታረጊበት ሬንጅ በጣም ይጠባልና ሰዎች ሲንቀሳቀሱ ምናምን ለምሳሌ እንደዚህ ብዬ አሁን እኔ ራሱ አንቺን ፎከስ ተሰራሽ እንደዚህ አሁን እኔ ራሴን ነው መቀርጾ አይደለ አንቺን እዚህ ጋር ቁጭ አድርጌ ነው ፎከስ የምሰራውና አንቺ ቁጭ እዚህ ጋር ቁጭ ብለሽ እንደዚህ ብለሽ ፎከስ ከተሰራሽ እንደዚህ ብዬ እኔ ከተቀመጥኩኝ ፎከሱ አያገኘኝም እና ግን ተጠንቅቀን ነው የምንሰራው አይደለ ዲፎከስ ከሆነ ያው ጀስት I think ብዙ ጊዜ ማለት ነው most probably የሚሆነው እነሱ ፎከሱ ልክ እንዳልመጣ later on ዶክመንቱን ሲያዩት መቼስ ላያዩት አይችሉም ግን ቀርጸው መተው ችግሩ ቀረጻ ላይ in the process of editing ነው እሱን realize የሚያደርግ እሱን ደግሞ ድሮፕ ማረጋት በተለይ ቤስት ሾት ከሆነ ድሮፕ ልታረጊው አትችይምና ቀረጻ ላይ ሁለት ሲኒማቶግራፈር አለ ወደ 3-4 ካሜራ ኦፕሬተር አለ ምናምንና እነዚህ ሁሉ ባለሙያ ኖሮ አትሊስት ትንሿን ነገር ሚስ ካደረጉ እንግዲህ ከባድ ነው እውነት ለመናገር ማለት እንትኑ ሊያስቸግር ይችላል ምናምን እኛም እኮ እንቀርጻለን ስንቀርጽ ያስቸግራናል ግን ሲያስቸግረን ፐርፌክት እስከሚሆን ድረስ ደጋግመን እንቀርጻለን ወይም አክተሩን አስደግመዋለን ወይም እኛ በሚመቸን ሜተድ ካሜራው እየተንቀሳቀሰ ከሆነ ሳብጀክቱ እየተንቀሳቀሰ ከሆነ ምናምን ፎከሱን ትከታያለሽ ራስሽ ማኑዋል እየሰራሽ ሲኒማቶግራፈሩ ወይም ካሜራ ኦፕሬተሩ ፎከስን የሚሰራ ከሆነ ሊያስቸግሩ ይችላል ግን ፎከስ ፑለር ካለ ራሱ ፎከስ ፑለሩ ፎከሲንግ ላይ በጣም ስፔሻላይዝድ ያደረገ ነው ስለዚህ በስክሪኑ ያያየ ፎከሱን ያስተካክላል ሶ በዛ መንገድ መስራት ይችላል ነበር አላቅም እንዴት እንደዛ እንደሆነና በተደጋጋሚ የፎከስ ችግር አስተውያለሁ እዚህ ጋር የጻፍኳቸው የተወሰኑ ሐሳቦች አሉ እኔ ልጠይቅ እሺ ከካራክተሮች ውስጥ ይሄ ካራክተር ኢምፖርታንት ነበር ያልኳል አለ ለምሳሌ ተደብቃ ያለችው አስተማሪ መምህር ገጸ ባህሪ really wow እውነት ለመናገር እንትን ነው አንደኛ ምን መሰለሽ የሆነ ዲያሎግ የሆነ በቃ ኢሹ የሆነ ዲያሎግ እንድትናገር ተፈልገ የገባሽ ገጸ ባህሪ ትመስለኛለች እንደገና ረኛዬ ላይ በጣም ሞዳት አክትረስ ነች ረኛዬ ላይ የማማን ገጸ ባህሪ የተጫወተች እና ያው ቅድስ ይመስለኛል በቃ ማቃቸውን ፋሚሊየር የሆኑ አክትረሶችን ወይም አክተሮችን ላሰራ ብላ ይመስላል honestly speaking እኔ እውነት ለመናገር ካራክተሯ ስሜቷ ምናም ተጋብቶብኛል የነበረችበት ሁኔታ ከኢንቫይሮንመንቱ ጋር ያላት ሪሌሽን በሌላ ሳይድ ነው እሷ የምታሳየ ነው ሴናሪዮን ግን the terms ስትጠቀማቸው የነበሩት ሴንቴንሶች ቃላቶች ምናምን it was like I'm tired of this talk አቋለው ብዙ ቦታ ወይ ኢሳት ላይ አቋለው you know I know it's somewhere ምላቸው ተርሞች ነበሩ ግን ደግሞ ኢምፖርታንሷን በምን ሳይድ አየሁት she was a representative of የኢትዮጵያ ምሁራን እኮ ምን መሰለሽ ምሁራንና those people on media መጥተው በደም ዲፋይን አልተደረገችም አሁን ምን መሰለሽ ሻሎ ሆነብህ ነው ብትወጣ ካራክተሯ ስቶሪው የሚያጎለው ነገር እኔ አይታየኝም honestly speaking እንደገና ተደበቀች አይደለ really እዛ ተደብቃ ሰው አያገኛትም እሱ በዛች ሚጢጥዬ እንትንስ ማይሆን ነገር ነው እንደገና ተደብቃ ነበርና ልጆቹ ሊማሩ ግቢው ሲገቡ ወጣች I cried ወጣች እና ልጆቼ ምናምን ብላቀፈቻቸው ምናምን ከዛ በኋላ የግሩም ካራክተር ሲመጣ ተደበቀች really ማለት ምን ጥያቄ ፈጠረብኝ መሰለች ተደብቃለች እቺ ልጅ ለልጆቹ ታየች ማለት እኮ እዛ ተደበቀች ምን ድጋሚ መደበቅ በዛ ላይ ህፃናት ናቸው ለሁሉም ሰው ይናገራል ማውራት የሚችሉት ነገር ነውና አሳማኝ አይደለም በቃ ከተደበቀች የምር ነው መደበቅ ያለባት የምር ማለት ሰው እንዲህ ብሎ የሚያይበት ቦታ መጋረጃ ገልጣ ምናምን አሁን ግሩምና የግሩም ካራክተርና የማሃደር ካራክተር በሚያወሩበት ሰዓት የማታ ነው መጋረጃ ገልጣ እንደዚህ ታያለሽ ምናምን በቀላሉ ልትታይ የምትችልበት ሴናሪዮ አለና የዳይሬክቲንግ ችግር ነው እንደገና ካራክተሯን በደም ዲፋይን ስላልተደረገች እውነት ነው በምን መንገድ ፍሬም ትደረግ በምን መንገድ ሹት ትደረግ ምናምን የሚለው ነገር ሲጀመር እንደዚህ አይነት ከተማ ውስጥ ጫካ ውስጥ ገብታ ካልመሸገች በስተቀር ወይ ለምሳሌ ተደበቀሽ ከተባለ
ወይም ሰው ሊደብቃት ይችላል ወይም እዛውም ሆና ማለት ነው የምር መደበቅ አለባት ፊት ለፊት ያሉ ሰርቪሶች ላይ ነው እንግዲህ ያለችውና ኤኒዋን መጥቶ ከፍቶ ሊያገኛት የሚችልበት ቦታ ነው የተደበቀችው እና እሱ አሳማኝ አይደለም እሺ ፌቨራይት የምትለው ካራክተር ማለት እንደ ኢምፖርታንሱም ጭምር ይሄ አክቲንጉ ምናምን አይደለም ያወራን ያለ ዶቃ እሷ ማይ ጋድ በጣም እድለኛ ናቸው ባይዘው ማለት አሁን ራሱ ሰይፉ ላይ ኢንተርቪው ተደርጋ ነበር አድጋ ምና ጥርሷ ወላቃ ሆኖ ምናምን አዩ የኔና ታይቻታለሁ እና በቃ ካራክተሩ በጣም ትገርም ነሽ ማለት they are lucky እንደዛ አይነት ካራክተር ምንድነው ካስተማኝታቸው እኔ እንዴት ነው ዳይሬክት ያረጋት ነው ማይ ኳስችን ማለት አንዳንድ ህፃን ማለት ዳይሬክቲንግ አይፈልግ በቃ ተሰጥቶታልና አያስቸግርሽም አሁንኛ የህፃናት ሁለት ህፃናት የሚተውኑበት ሾርት ፊልም ሰርተን ነበር ሾርት ፊልም ሙሉ ጊዜ ፊልም አይደለም ይያልኩሽ ምን ያህል ሊፈተኑ እንደሚችሉ አስቢ ነው ቅድስትና ሰርተን ነበር ሁለት ህፃናቶች ናቸው ምናምንና ጎበዝ ናቸው ምንላቸው ይሰራሉ ምናምን ግን በጣም ቻሌንጂንግ ነው እነሱ ማኔጅ ማድረግና ሶ ናቹራል እኔ በተለይ ማህዳር እንትን ወስዳት ፖሊስ ጣቢያ ልታስመዘግባት ወስዳት ኮምበሯ እየተነሳች ማለት ሁሉም አክቲንግ እኮ ይገርማል እሱ ፓርት ላይ እየተመለሰች የምትመጣበት እንትን ጭራሽ አይመስልም ይሄ አሁንም ተነሺና ሂጂ ምናምን እየተባለ ኢንስትራክትድ አይመስልም የምር በቃ መታቀፍ የምትፈልግ ህፃን ልጅ ነው መታውና ምን አድርገዋት ነው የሆነ ትልቅ ሰው ህፃን አርገው ነው እንዴ it was so perfect ግን እውነትን ነው በቃ አንዳንድ ልጆች አሉ እኔ አስደምመው የሚያውቁ ህፃናት አሉ የሆነ ካሜራ መኖርን ሁላ የማያስቡ do this ካልካቸው they just do that አይመስልም ነገሩ ምን ማህደር ሌሎቹ ልምዳላቸው ምናምን አይገርምም የነሱ of course ቤስት ፐርፎርማንስ አይገርምም የልጅ ህፃኗ ግን በቃ ምትገርም ካስትነች ታምራለሽ ደግሞ ምናምን so cute እና ካይን ያውጣት በጣም ልዩ ገጸ ባህሪ ለኔ ደግሞ እሺ ዶቃ እንዳለች ኤክሰፕሽናል ሆና የቹቹ is my favorite ይሄ ቹቹ ማለት መጨረሻ ላይ በዛኛው ሳይድ ሆኖ ግሩም ቹቹ በዛ ሳይድ ምን ይሰራል የወንድምየው ቤስት ፍሬንድ ማለት ነው ብዙም አላወራም ብዙ ኮንቨርሴሽን ያለውም የሱ እንትን ካራክተር ግን በቃ ካራክተሩ በደንብ ዲፋይን ስለሆነ በደንብ እና ልጁም ይሄ like gesture ምናምን ማለት የፈለገውን ነገር በፊቱ ማለት ይችላል ከናቱ ጋር ኮንቨርሴሽን ሲያደርግ እግሩ የቆሰለበት ታይም ላይ ከግሩም ጋር ኮንቨርሴሽን ሲያደርግ ለሱ ያለው ክብር like ለዛኛው ሐሳብ ምን ያህል ተገዢ እንደሆነ ምናምን ያሳያል መጨረሻ ላይ ከከተማው ሲያባሯቸው still pain ፊቱ ላይ አለ ግን ፔኑን ወጥ አርጎት ምናምን ነው እና I don't know እሱ ፓርት በጣም ሶ ሌላው ባለስልጣኑ ቀጥታ ነበረ ሰዎቹን በአካል ሲያገኛቸው የነበረው ምናምንና እና ምን ይለዋል ሶ አንተ በመልክተኛ እንጂ ቀጥታ እንዴት ትገናኛለህ ምናምን ይለዋል ገጸ ባህሪውና ባለስልጣኑ ነው እንግዲህ ቀጥታ የሚያገኛቸው እነዛን የግሩፕ መሪዎች ያን ያህል I don't think ባለስልጣን ሪስክ ይወስዳል ብዬ ሁለቱንም እንግዲህ በአካል ነው የሚያገኛቸው ተመሳሳይ ቦታ ምናምን እና ቢሮ ምናምን እና ባለስልጣን በዛን ያክል ደረጃ ያለ ባለስልጣን በአካል ማግኘቱ ብቻም ሳይሆን ይሄ ብዙ ያልተደበቀ ቦታ exactly even የተለያየ ቦታ ለሁለቱ አላበጀላቸው ማለት አንዱን ያዋራው አንዱ ሊገባ የሚችልበት አይነት ኮመን ስፔስ ነው እና ገና ቢሮ አይሆንም ማለት በዛ ልክ ይዳፈራሉ ብዬ አላስብምና እንደገና በመልክተኛም መነጋገር ይችላሉ ነበር anyways ሶ በድንገት የተገኘው ደግሞ የጤና ጣቢያ ኃላፊ ማለት ግን ደግሞ እሺ እሱ በጣም ከመወዳቸው ሲኖች መካከል አንዱ ዛጋ አለ ምንድነው መሰለሽ ለምሳሌ
አመታዊ ሪፖርቱን አበላሸችው ስትነካካበት ድሮም ተበላሽቶ ነበረ ብለው ተወጣለችና ማለት just ምንም ሪአክሽን ሰድባው ነው የወጣችው እና ምንም just ፊልም እንደሆነ ያስታውቃል ይሄ ሪአክሽን የለውም ፊቱ ላይ ይሄ ዝም በቃ ዝም ብሎ ነው የወጣችውና ሪፖርት የተበላሸበት አይመስልም ማለት ስራት ሰራም እያለችው እኮ ማለት ኦሬዲ ተበላሽቶ ነበረ ነው እያለችው ያለችውና ኦሬዲ ሰድበዋለች በግልጽም ባይሆንና ሪአክሽኑ ለዲያሎጉ የሚመጥን ሪአክሽን አይደለም ወይ መደንገጥ ወይ መናደር ወይ አላ የሆነ ሪአክሽን ነገር ማሳየት ነበረበት ብዬ አስባለሁ ሲኑ ግን it was a deep እንትን like ሲኑ በደንብ ቫልዩ ያለው ሲን ይመስለኛል ሲኑ አክቲንጉ እንዳለ ሆኖ እና ዳያሎጉ ዛላ ያለው ያ ባይሆነ the other question ዶቃ እንግዲህ ካደገች በኋላ የምትሆነው ካራክተር ማለት ነው ስቲል ህፃናት ግን ያው the makeup የእጁ ሜካፕ አይዞኝ እሺ እንዴት ነው ሪalistic ነው አይደለም አሁን እሱ ሲል ላይ ብቻ ሳይሆን ቦምብ የፈነዳበት ጊዜ አሁን መጨረሻ ሊታረቁ ነው አይደለ ሊታረቁ ያኛው ቦምብ ተጠምዷል መሃል ላይ ቦምብ ተጠምዷል ምናምን እና ማህደር አቅፋት ነበረ እና ትወርዳለች ስትወርድ ማህደር just ምንም ህፃን አቅፋም አትመስልም ስትወርድም just ስትሮጥም ምንም just ያን ያህል stressful የሆነ የእርቅ ሲቹዌሽን ላይ አለች አትመስልም አይነት ነገር ማለት ልጅህን ቀርቶ ራስህን የሆነ ተጨንቃ ያዝ የምታረግበት ሲቹዌሽን ላይ አለች አትመስልም ነው ማህደርን ስታይ ልትለቃት አትችልም ልትለቅበት ምክንያት አልነበረም honestly speaking ቢሆን አሳማኝ ሊሆን ይችል የነበረው ምናልባት ለምሳሌ ህፃኗ አባቷን ከፊት ለፊት ልታየው ትችላለች ባባ ብትል እዛ አባቷን ያየችው አባቷን ታውቀዋለች I was expecting that by the way እና መሀል እስክትደርስ ድረስ አባቷ መሆኑን ሪኮግናይዝ አድርጋለች አላረጋችም እኮ እንደዛ አባ ምናምን ብትል ማለት ነው እና ማህደር ብትለቃት እና እንድትሄድ ብትፈቅድላት አሳማኝ ይሆናል ግን ምንም just ዝም ብላ ስትወር ወረደች ሄደች እና ቦምቡ ላይ ረገጠች ግን ሄዳ ቦምቡ ጋር ሄዳ ላይኑ ላይ ቆመችው አቋቋም my god እኔ በቃ እኔ የዶቃ አክቲንግ is crazy ማለት የምሯን የሆነች ህፃን ልጅ እየሄደች መሃል ላይ እጇን ምናምን የምታረገው ነገር አይኗን ማለት she was just being a kid anyways በጣም ነው የሚገርመው እሺ እና አጨራረሱም ያን ያህል satisfying አይደለም በዚህ መንገድ I don't know ማለት በጣም ይሄ ስቶሪው አልተለፋበትም ብዬ ነው ያሰብኩት ቅድስትና ቤዛ ናቸው ሰሩት ቤዛ ኃይሉ ቅድስት ይልማ ነው ስቶሪውን የጻፉት ካልተሳሳተን አልተሳሳተንም ቤዛ ኃይሉ እረኛዬ ላይ የእረኛዬ ተሳትፋለች ሁለቱም የተረዳሁት ነገር ምንድነው መሰለሽ በባክ ስቶሪሽ ኦኬ ብቻ ጥሩ ነገር ልሰራት እሺ ጥሩ ፊልም ሰርተሽ ነበር ማለት ጥሩ ፊልም ትሰራለሽ ማለት አይደለም ይሄ ሁሉ ኦፖርቹኒቲ ይሄ ሁሉ በጀት ይሄ ሁሉ ፕሮዲዩስ የሚያደርግ ሰው የመጣው ከዚህ በፊት በሰሩ ስራ ነው አይደለም ሶኛም ያያየነው ከዚህ በፊት በሰሩት ስራ ነው ከዚህ በፊት ጥሩ ስራ ሰርቷል አሁንም ጥሩ ስራ ቢሰሩ ነው ብለን ነው ያየነውና ያንን ከዚህ በፊት የነበራቸውን ስራ የሚመጥን ስራ አላቀረቡልንም ብዬ ነው ማስበው ከምን አንፃር ካላቸው በጀት አንፃር ከስራ ልምድ አንፃር ምናምን ይሄ ስቶሪውን ጥንቅቅ አድርገው ጊዜ ወስደው ያንዳንዱ ነገር ኮኔክትድ ሆኖ ያንዳንዱ ምክንያታዊ ሆኖ ካራክተሮቹ ዲፋይንድ ሆኖ ስቶሪና ካራክተሩ በደም ዴቨሎፕ ሆኖ ምናምን አልተሰራም ጊዜ ቢወሰድበት ኖሮ በደም ዴቨሎፕ ቢደረግ ኖሮ ከዚህ በላይ ማማር ከዚህ በላይ በደም የሚያስደንቀን ፊልም ይሆን ነበር ከኢትዮጵያ ፊልም ማለት ነው አንድ ፌቨራይት ፊልምን ንገረኝ
ለሆነ እንትን ፈልገው ለምሳሌ አንድ ብቻ አንድ ቁራኜ እሺ እሱ 10 ከ10 ነው ብለን እንውሰደው ላንተ ከዛ ዶቃ ስንት ይሆናል 4 ከ10 እግዚአብሔር እውነት ዋው ኦኬ እና አያሳምንም ያንን እንዴት ነው ያወራውት ሶ አንቺ ያነሳሹ ፖይንት አለ ሜካፕ ላይ እና ሜካፕ አርቲስቷ ስሟ አልተጠቀሰም ፊልሙ ላይ እውነት ኦኬ yes ፎርዋርድ አድርጌ ምናምን ቼክ አድርጌያለሁ አይ ቲንክ አላገኘሁትም አይደለ ስሟ አልተጠቀሰም ምክንያቱም አንድ ሁለት ማቃቸው ስላሉ እነሱ ስላላሳመኗት ነው አይ ቲንክ ሰዓዳ ትባላለች ሜካፑን ይሰራችሁ ኦኬ አሳማኝ አይደለም ሪያሊስቲክ አይደለም ይሄ ዝም ብሎ ጭቃ የተለጣጠፈ ነው የሚመስለው ሌላው ደግሞ ቦምቡን ረግጣው እጇና አንገቷ ነው እንትን ያለ የተጎዳው yes እጇን እኮ መጉዳት ከፈለግሽ እጇንና አንገቷን መጉዳት ከፈለግሽ እኮ ለእጇና ለአንገቷ የሚሆን ፍንዳታ እኮ ማፈንዳት አለብሽ መብትሽ ነው እንደ ራይተር መብትሽ ነው አይ ግን አሁን ይሄ በእውነት the biggest mistake ምለው ይሄ ነው መጀመሪያ ፊልሙ ሲጀምር ዶቃ አድጋ ስፒቹን ስታደርግ ነው የሚጀምረው so እስኪያልቅ ድረስ that's why I think like ቦምቡ እየፈነዳም ስቲል ያቺ ልጅ ጭንቅላቴ ላይ አልመጣችም because related አልሆነም probably ትሞታለች ያቺን መታከል ሚጢጥዬ ልጅ ቦምብ ፍንዳታ ላይ ሆና ትሞታለች እሱ ነው ሊሆን የሚችለው ካልሆነ ደግሞ the lower body now the first እንትን የሚደርስበትና እሱ ቢሆን አሳማኝ ነው ባይዘው ለሜካፕም ይሄን ያህል እንትን አይሆንም ዊልቸር ላይ አድርጋ half body አይነት እንትን መፍጠር መሆን ትችላለሽ እንዴት አላሰቡትም በተለይ ይሄ ምን መሰለሽ ብዙ አሁን ዶቃ ላይ በጣም ብዙ ትኩረትሽን አይምሮሽን ኢነርጂሽን የሚወስዱ ነገሮች አሉ ከባ ጊዜ ወስደሽ ካልሰራሽበት አንዱ አሪፍ ይሆንና የሆነ ይጎላል አንዱ አሪፍ ይሆናል እንደዛ ነው ሶ ጊዜ አልተወሰደበትም አይ ቲንክ ጊዜ ስቶሪው ጊዜ ቢወሰድበት ፕሮዳክሽኑ ጊዜ ቢወሰድበት ፕሮዳክሽኑ ኢን ሴንስ ማለት አሁን ምንድነው ካሜራ ኦፕሬተሩ ፎከስ ይሆነበት ያየዋል ካሜራ ላይ ሌላም ስክሪን አለ የዳይሬክተር ስክሪን ምናምን ያንን አይደንቲፋይ ማድረግ ካልቻልሽ ሌላ ስትረስ ውስጥ ነሽ ማለት ነው ሌላ ኮንፊውዥን ውስጥ ነሽ ማለት ነው ያንን ስክሪን ላይ ያለን ስተት አይደንቲፋይ ማድረግ ካልቻልሽ እዛው ቦታ ላይ አይደለሽም ማለት ነው ሐሳብሽ ቀልብሽ ሌላ ቦታ ላይ ነው ማለት ያ ማለት የጊዜ Did they ever mention production ምን ያህል ታይም ወሰደብን የሚለውን ኢንተርቪው ላይ ምናምን አውርተውታል እንደው አይ ኖ ምን መሰለሽ በቃ በሰራው እኮ ትመዝኛለሽ እኮ አይደለ በቃ አልተለፋበትም ነው ማለት የተለፋበት ሌሰን ከሆነም ብዬ ነው ወይም የተለፋበት ነገር አለ አይደል ያልተለፋበት ነገር አለ ነው የኔ ሐሳብ እና አሁን እዚህ ጋር በሰከንድ የገለጽኳቸው ነገሮች አሉና ገጸ ባህሪዋ ከጤና ረዳትነት ገጸ ባህሪ ይልቅ የሰላም ሰባኪ መዲነት መዲያልኩኝ ማህደራ ከጤና ረዳትነት ይልቅ የጎላው ይሄ ሰላም ሰባኪ እርቅ አውራጅ ምናምን አለ አይደለ እንደዛ አይነት ገጸ ባህሪነት ይጎላባታል ይሄ ከጤና ረዳትነት ይልቅ ሌላ ፐርሰናሊቲ ለማላበስ ግን ጤና ረዳት የምትሆንበትም እንትን አልተፈጠረላትም ነው አልተፈጠረላትም ነው ጤና ረዳት ነች at the same time የሰላም ሰባኪ ነች በጣም እና ያው አስተዳደጓንም እኮ አስገቡልን መሐል ላይ the way she grew up ያሳደገችኝ ስፖይል እያደረግን ነው ባይዘው ይላላዩ ሰዎች almost እኮ መጀመሪያ እኮ አትዩት ብለናል እዩት ስፖይል እናረጋለን ብለናል እኛ ተናግረናል እናንተ ካልሰማችሁ so ነገሩን አይደል መሐል ላይ ሰላም ለምን እንደዛ ሰባኪ እንደሆነች ሊያሳምኑ እናቷ ጣለቻት የሆኑ ሰው አግኝተው አሳደጓት ከዛ የነገሯት እናቷን መጥፎ ሰው አርገው አልነገሯትም so ስቶሪው ሳይሆን ስቶሪው ምን እናገርበት መንገድ ነውናም ትላለች ኤኒዌይስ መሐል ላይ ኤኒዌይስ ኮንቪንስ ለማድረግ ያህል ማለት ነው አጠር ባለ መንገድ እንግዲህ ዶቃን በዚህ መንገድ ሪቪው ለማድረግ ሞክረናል
የተሰማንን ስሜት ያየነውን በጣም በመጠኑ ለማብራራት ሞክረናል ሌላም ጊዜ እንግዲህ በሌላ መንገድ ደግሞ ሌሎች ኤሌመንቶችን ማየት ካስፈልገን እንመለሳለን ሶ ሐሳብሽን ጨርሻለሁ አንቺ ከስንት ሰጫዋለሽ ዶቃን it's hard ሬት አላረኩት እኮ አርጊዋ እኔን ጠይቅሽና ላርገው 7 ከ10 እሺ ሶ እኔ በምን አጠቃልለዋለሁ መሰለሽ 10 ከ10 የኢትዮጵያ ፊልም አድርገን ነው በምን አጠቃልለዋለሁ መሰለሽ ኦቨርሬትድ ማለት ምን ማለት ነው ብዬ በጠይቅሽ እኔ ምን ብዬ መልሳለሁ ዶቃ ብዬ መልሳለሁ overrated means deserve ከሚያደርጋው ፐብሊሲቲ እና እንትን በላይ በጣም overrated ሆኗል ማለት በጣም የጉማ ሽልማትን ወስዷል almost በጣም ብዙ እውነት okay I didn't honestly speaking ማለት እየተሰሩ ካሉ ፊልሞች አንፃር በጣም አይገናኝም ማለት እየተሰሩ ካሉ ፊልሞች አንፃር አይገናኝም ፊልም ሰሮች የሰሩት ፊልም ነው ዶቃ ግን በጣም ብዙ እንከኖች አሉ as a filmmaker ለማየት ስንሞክር ነው እንጂ and you expect because it's ከደራሲዎቹ ከዳይሬክተሮቹ ፕሮዳክሽን ላይ ከተሳተፉት ባለሙያዎች ኤክስፔክት ከበጀቱም አንፃር ኤክስፔክት ከምናረጋው ነገር አንፃር እንደገና ዴሊቨር ከተደረገውም ነገር አንፃር ማናወራባቸው ፊልሞች አሉኩ sure you know አምጥተን እንደዚህ ዲፋይን አናረጋቸው በቃ just አሪፍ ፊልም አይደለም ብለን እንቷቸው ፊልሞች አሉ so በቀጣይ እንደዚህ ሪቪው እንድናደርግ የሚፈልጉት ሙቪ ካለ ኮሜንት ሴክሽን ላይ ጻፉልን እሺ እየመጣን ሬት የምናረግ ይሆናል ሬት አናረግም just I'm kidding ለጫዋታው ነው እሺ so ሪቪው የምናደርግ ይሆናል ፖድካስታችን ይሄንን ይመስላል ከካሜራ ጀርባ ኑኑሻ ዛሬ ምናኑ ነበረች እኔም ደግሞ ቃል ኪዳን አራያ በቀጣይ ሳምንት በሌላ ኤፒሶድ እስከምንገናኝ መልካም ሳምንት ላይክ አድርጉ ሰብስክራይብ አድርጉ ሌሎች እንዲያዩ ከፈለጋችሁ ደግሞ ሼር አድርጉልን አስተያየታችሁን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ ፊልሞሎጂ ብላችሁ ቲክቶክ ላይ ኢንስታግራም እንዲሁም ፌስቡክ ላይ መናገራቸውን መረጃዎች ማግኘት ትችላላችሁ ይመቻችሁ እንወዳችኋለን Yes we did it man